በድንዛዜ ውስጥ ነው ያሉት። አዎ ስለዚህ ፖለቲካውን እስራኤል አልደግፍ የሚሉ ክርስቲያኖች አሉ። እኔ ፖለቲከኛ ይሁን አይሁን እኔ አላውቅም። አንድ ህዝብ ግን አለ እግዚአብሔር ኪዳኑን ያላነሳ። ስለዚህ የኔ ድርሻ በድንዛዜ ውስጥ በድንግዝግን ውስጥ ጥፋት ቢያጠፉ ምን ቢያረጉ የኔ ድርሻ ስለዚህ እግዚአብሔር እጁን ስለዘረጋ እኔ ምጄን ይዘን እግዚአብሔር ስለሚያስባቸው እኔ ማስባቸዋለሁ። ደህና ናቸው አይደለም? ከሁለት ሰባኪዎች በኋላ ሰፋ ያለ ስብከት ለመስበክ አይደለም፣ በጣም ትንሽ ነገር ነው ማለት የምፈልገው። እኔ የስነ መለኮት ተማሪ ነኝ እና ለብዙ አመታት በተለይ አዲስ ኪዳን ላይ ነው ጥናቴን ያደረኩት እና በስነ መለኮት ዓለም ውስጥ በጣም ብዙ ግራ መጋባቶች አሉ። ለብዙ ሰው ሮሜ 9 10 11 አይገባም። አስተማሪዎች እዛ ሲደርሱ ዘለውት ይሄዳሉ ብዙ ጊዜ እና ከ20 አመት ጀምሮ እግዚአብሔር ትንሽ ጭላንጭል አበራልኝ እና ከዛ በኋላ ግን እግዚአብሔር ከዚህ በረከት ጋራ ልቤን አገናኘው። ስንቶቻችሁ ዛሬ እስራኤላዊ መሆን አማራችሁ? ወንጌሉ ራሱ አልገባችሁ? ምን ነው መልስ ስጡኝ እንጂ። እግዚአብሔር የተባረከ ይሁን። ሮሜ 9 ላይ ቁጥር 1 እስከ 5 ስንመለከት ሁሉ ነገር ይዘረዝርና ኢየሱስም የነሱ ነው ይላል። ማን? የታረደው በግ ኢየሱስ የዛሬ 2000 ዓመት ለሁላችን የሆነው ፋሲካ ኢየሱስ ለዓለም የመጣው በእነሱ በኩል ነው። ግን ቤዚካሊ መጀመሪያ ለነሱ ደግሞ የነሱ ነው ይላል። ብታነቡት እንደዛ ነው የሚለው። ዛሬም የነሱ ነው። አንዳንድ ሰዎች በድንገት አቋራጭኛ ጋር የመጣ አድርገው ነው የሚያዩት። በአቋራጭኛ ጋር አልመጣም። የጣሰው መስመር የለም፣ የሳተው መንገድ የለም። እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የኪዳን አምላክ ነው። እግዚአብሔር ኪዳኑን አላፈረሰም፣ ኪዳኑን አያፈርስም። ይሁንና ግን አንድ ምስጢር ግን ዛሬ ይዘን እንወጣለን። በመጽሐፍ ቅዱስ ውስጥ ምስጢር ከተባሉ ነገሮች አንዱ እስራኤል ጉዳይ ነው። እስቲ ምስጢር በሉ እስቲ አንድ ጊዜ ድገሙ፣ ምስጢር በሉ እስቲ። መጽሐፍ ቅዱስ ውስጥ ምስጢር ከተባሉት በተለይ በአዲስ ኪዳን ምስጢር ከተባሉት አንደኛው ጉዳይ የእስራኤል ጉዳይ ነው። ለብዙ ሰው አይገባም እግዚአብሔር ካላበራ በስተቀር። ለምን? ምስጢር ነው። በ11ኛው ምዕራፍ ላይ ነው ያለነው አሁን። ማለት በዓለም በመጽሐፍ ቅዱስም ይሁን በቤተክርስቲያን ታሪክ እኛ ያለነው ሮሜ 11ኛው ላይ ነው። ቁጥር 26 ላይ 25 ላይ እንደዚህ ይላል፣ ወንድሞች ሆይ እኛን ነው የሚለው ባይዘው አሕዛቦችን ምኖች ሆይ አረምኖች ሆይ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ። ባይዘው የዓለም ታሪክ የተቀየረው ብዙ ቴዎሎጂ የተቀየረው ከሁለተኛው ክፍለ ዘመን በኋላ ነው። የመጀመሪያው ክፍለ ዘመን አባቶች ሐዋርያት ነቢያት በሙሉ መጽሐፍ ቅዱስ የጻፉት የተናገሩት ጌታን ያስተናገዱት ቤተክርስቲያን አይሁዳውያን ናቸው። ከሁለተኛው ክፍለ ዘመን ጀምሮ ግን ወንጌል ወደ አሕዛብ ሙቭ ያደረገ ባለበት ጊዜ ነገሮች እየተቀየሩ እስራኤልን የማይቀበል ቴዎሎጂ ትውልድ እየተነሳ ዓለምንና ቤተክርስቲያንን ከክርስቶስ እድል ፈንታ ከእስራኤል ከባለቤቶቹ ጋር የሚገነጥል ቴዎሎጂ ተወለደ። ነገር ግን መጽሐፍ ቅዱስ እንደዚህ ይላል፣ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ምንም እንኳን መሲህ ወደ እነሱ ቢመጣም የታረደው በግ ወደ እነሱ ቢመጣም ያ በግ ወደ እነሱ ቢመጣም ለጥቂቶች እንጂ ለብዙዎች ግን ድንዛዜ ሆነባቸው ይላል። ይሄ ምስጢር ታውቁ ዘንድ እወዳለሁ። እንግዲህ
እንደ መጽሐፍ ቅዱስ ተማሪ ከገባን ይህ ጊዜ ለእስራኤላውያን የድንዛዜ ጊዜ ነው። ለነዚህ ወደ መሲሁ ለመጡት ከእስራኤል ወገን ለዳኑ ሰዎች ክብር ለእግዚአብሔር ይሁን። ለበራላቸው ኪዳኑ ለጠበቁ ኮንቲኒዌሽን ቀጣይነቱን ይዞ አሁንም መሲሁን እየጠበቁ ማለትም ለሌሎቹ እየጸለዩ መሲሁን የተቀበሉና መሲሁን የሚሰብኩ እውነተኞቹ እነዚህ የበራላቸው ማለት ነው። ግን ብዙዎቹ በምን ውስጥ አሉ ይላል? በምን ውስጥ መጽሐፍ ቅዱስ ነው የሚለው። በምን ውስጥ ነው ያሉት? ምንም እንኳ በድንዛዜ ቢሆኑም ግን ምዕራፍ 10 የመጨረሻ ቁጥር ላይ ስለ እስራኤል ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋሁ ይላል። እነሱ በድንዛዜ ነው ያሉት። ጌታስ ቀኑን ሙሉ እጁን ወደ እነሱ ምን አረጋል? ዘረጋል። ስለዚህ 11 ላይ ሲጀምር እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለው አይደለም፣ መግነቶ አይሆንም። እንዴት ሆኖ አልተዋቸውም። ስለዚህ ይሞግታል አሕዛብ ምን ብሎ? እናንተ እኮ ቁጥር 18 ላይ የበረሃ ወይራዎች እነማን? እናንተ እዚህ ያላችሁ፣ እናንተ ከበረሃ የመጣችሁ። ግንዱ ስሩ ይሸከማቸዋል እንጂ እናንተ ግንዱን አትሸከሙ። እናንተ ገባችሁ በረከቱ ላይ ዘይት በሚያፈሰው ገባችሁ። አሁንም እናንተ አትሸከሙም። ማን ይሸከማቸዋል? በተተከለው ላይ ነው የተተከላችሁት። ስለዚህ እግዚአብሔር አልቀየረም ማለት ነው፣ አልተቀየረም ማለት ነው። ታዲያ ምን ሆነ? በረከቶቻችን በሙሉ ህይወታችን በሙሉ የተሰጠን ጸጋ በሙሉ ለነሱ በተባለው ላይ ነው የገባ ነው ማለት። እግዚአብሔር ዋንጫውን ከስፍራው ከቦታው አላነሳም። ስለዚህ ምስጢሩ ምንድን ነው? በድንዛዜ ያለፉ ነው ያሉት። አንተ ግን ገባህ፣ እነሱ ግን ደነዘዙ። እነሱ አልታዘዙም። አሁን አንተ በአንድ ወቅት እንዳልታዘዝክ ዛሬ አንድ ጥቅስ አስተካክለን እንወጣለን። መጨረሻው ቁጥር ላይ ሁል ጊዜ ለአንዳንድ ነገር የምንጠቅሰው በምርጫ በኩል እግዚአብሔር አባቶች ተወዳጆች ናቸው፣ እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና ይልና የእግዚአብሔር ባለጠግነት ጥበብ ዕውቀት እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረምር ነው፣ ለመንገዱ ፍለጋ የለውም። ስለነሱ ነው ባይዘወይ። ስለዚህ ማንም ሰው የእግዚአብሔር ምስጢር አልደረሰበትም። ያለው አንድ ምስጢር ግን አንድ ነው። ሰዎቹ በድንዛዜ ውስጥ ናቸው። አሁንም ግን ለነሱ የተባለው በረከት እንደተጠበቀ ነው። ለአንዳንዶች ምናልባትም ኤክስትሪም ሄደው መዳን አሁንም ለአይሁድ በሌላ ነው የሚሉ አሉ። አይደለም፣ መዳን በኢየሱስ ነው። ግን ኢየሱስ እየጠበቃቸው ነው። ስለዚህ አንድ ቀን እስራኤል ሁሉ ይድናል። መቼ? አንድ ቀን እየሆነ ሊሆን ነው። ምናልባት የቀረው የዓለም መጨረሻ ሁለት ምልክት ነው ያለው ባይዘወይ። ሁለት ምልክት ለጌታ መምጣት። አንደኛው ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ያኔ መጨረሻ ይሆናል። ሁለተኛው ደግሞ እስራኤላውያን ሁሉ ይድናሉ ማለት ወደ መሲሁ ዞር ይላሉ። እስራኤል ማለት የመጨረሻዋ ታይም ክሎክ ነች ማለት ነው ለመጨረሻው ዘመን። ምን ልላችሁ ፈልጌ ነው ዛሬ ምዕራፍ 11 ቁጥር 18 ላይ ስሩ ግንዱ እየደገፋችሁ የተደገፍን በበረከቱ ላይ የተደገፍን ዛሬ በአብርሃም በረከት ተካፋዮች ይሆንን እኛ ደግሞ ይህንን አገልግሎት ይህንን ህዝብ በጸሎታችን መደገፍ አብረን መቆም በጣም ወሳኝ ነው። እና ሶስት ነገሮችን ልንገራችሁ። አንደኛው በማስ ሚዲያ የምንሰማውን ስለ እስራኤል ያለን ግንዛቤ መቀየር አለበት። በድንዛዜ ውስጥ ነው ያሉት። አዎ። ስለዚህ ፖለቲካውን እስራኤል አልደግፍ የሚሉ ክርስቲያኖች አሉ። እኔ ፖለቲከኛ ይሁን አይሁን እኔ አላውቅም። አንድ ህዝብ ግን አለ እግዚአብሔር ክዳኑን ያላነሳበት። ስለዚህ የኔ ድርሻ በድንዛዜ ውስጥ በድንግዝግን ውስጥ ጥፋት ቢያጠፉ ምን ቢያረጉ የኔ ድርሻ ስለዚህ ህዝብ መጸለይ። እግዚአብሔር እጁን ስለዘረጋ እኔም እጄን እዘረጋለሁ። እግዚአብሔር ስለሚያስባቸው እኔም አስባቸዋለሁ። በጨለማ ሆኖ እግዚአብሔር እየጠበቃቸው ነው። እኔም ከእግዚአብሔር ጋር ሆኜ ለነሱ እማልዳለሁ፣ እጠብቃለሁ።
ዛሬ አንዲት አገር ከምድረ ገጽ እንድትጠፋ የተወሰነባት ለምን ታውቃላችሁ? ለኛም እኮ እሷ ብትጠፋ የእግዚአብሔር የጌታ መምጣት ራሱ ሊጠፋብን ይችላል። ምክንያቱም አንዷ ምልክት ነች። ደሞ እሷ አትጠፋም። 15 ሚሊዮን ናቸው፣ ዓለምን ይገዛሉ። በአይቲ በሉ በምን ቴክኖሎጂ በሉ በ50 ዓመት ሱፐር ፓወር የሆነችው የሰው ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። ወገኖቼ የአብርሃም በረከት አልተቀየረም። ከዚህ አገልግሎት ጋር መቆማችን፣ መጸለያችን፣ መደገፋችን መጽሐፍ ቅዱሳዊ ነው። ሮሜ 11:18 ምን ይላል? እስቲ አብረን እናንብበውና እንጨርሰዋለን። እንደዚህ ይላል ሮሜ 11 ቁጥር 18 ላይ ከቁጥር 17 ጀምሮ ነገር ግን ቅርንጫፎቹ አንዳንዶቹ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከነርሱ ጋራ የወይራ ዘይት ከሚያወጣው ስር ተካፋይ ከሆንክ በቅርንጫፎቹ አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል። አዎ እስቲ ስሩ እኔን ተሸክሞኛል በሉት። የእንግሊዘኛው you are supported ነው ማለት ማለት supported ይሁን ከተደገፍከው የደገፈ እግዚአብሔር በእነሱ ያቆሙ ኪዳን ላይ ነው ያለው ነው። ስለዚህ የተደገፈን እኛ ይሄን መደገፍ ይገባናል። አገልግሎቱን መደገፍ ይገባናል። ምክንያቱም እግዚአብሔር እድል ሰጥቶን በዚህ አገልግሎት ይሄን ህዝብ ለዚህ ህዝብ መጸለይ ጥሪያችን ነው። እንኳን ወደዚህ አገልግሎት መጣችሁ በጣም ደስ ብሎኛል። በየአመቱ እናከብራለን ማለቱ እንግዲህ እስራኤል የሆነ የተለየ ነገር ኖሮ ሳይሆን የኪዳን ጉዳይ ነው። የሚባርኩን የማይለወጥ ነው። ሮሜ 11ን ደጋግማችሁ አንብቡት። ያለፈ ሳይሆን የወደፊት ነው። ፊውቸር ነው። ምስጢር ነው። ስለዚህ ምስጢሩ ሳይገባን ቀርቶን ከአሕዛብ ጋር ተባብረን እግዚአብሔር የደገፈውን እንዳንቃወም ከጠላት ጋር እንዳንተባበር 2 ቢሊዮን ካዝኖቻችን ይቃወሙታል። በርካታ ዓለማት ይቃወሟቸዋል። ሰይጣን ሊያጠፋቸው ይፈልጋል። ነገር ግን እሷ ለኛ የእጅ ሰዓት ነች። መጨረሻ መድረሱ የምናውቀው ቤተ መቅደሱ ሊሰራ ነው። ስለዚህ እነሱ አሁን ሱፐር ፓወር የሆኑ የመጨረሻው የሚቀጥለው ሲሰሩ ያን ጊዜ ለመነጠቅ መዘጋጀት ነው። እስከዛ ግን እንደግፋታለን፣ እንደግፋቸዋለን። ወንድሜ ኮኮብ በዚህ አገልግሎት ለኔ የተገናኘ ነው በጌታ ህልምና በጌታ ራእይ ነው፣ እንደሰው አይደለም። እና ስለመጣልኝ አመሰግነዋለሁ። እንኳን መጣህ በሉት እስቲ አጨብጭቡና እንኳን መጣ። በረከት ይዘ አገልግሎት ይዘ ጸጋ ይዘ ይሄን ራእይ ይዘ ህልማችን ለኢትዮጵያ ብቻ አይደለም፣ አፍሪካ ይሄን ህዝብ የሚቃወም ገና ሐሳቡ አይምሮ ተቀይሮ ከዚህ ጋር ይቆማል። ገና ኢትዮጵያ ላይ ኢምፓክት እናረጋለን፣ አፍሪካ ሊደሮች ላይ ኢምፓክት እናረጋለን። ምክንያቱም የአብርሃም ኪዳን የአብርሃም ቃል ኪዳን ያልተሻረ ኪዳን ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። አም እስራኤል አም እስራኤል አም እስራኤል ኻይ 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 ኦ ዳቪኑ ኻይ ኦ ዳቪኑ ኻይ ኦ